ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ፕሮግራማችንን ላይክ እያደረጋችሁ እንዲጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ከከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን ትኩረት የሚያደርገው እንግዲህ በቀጥታ ወደ መርሲሳይድ ተጉዘን በሊቨርፑል ዙሪያ እየወጡ ካሉ መረጃዎች መካከል ምናልባት ለደጋፊው አሁን ላይ መስማት ከሚፈልጋቸው ጉዳዮች መካከል በዋነኝነት የተቀመጠው የ6 ቁጥር ቦታ ጥያቄ ነው እና በሊቨርፑል ሪክሩትመንት አባላት ብዙ የታመነለት፣ ብዙ የተባለለት፣ ብዙ እየተነገረለት የሚገኝ አንድ የ6 ቁጥር ቦታ ተጫዋች በክለቡ ራዳር ውስጥ መግባቱን በበለጠ እየተሰማ ነው የሚገኘው እና ስለዚህ ተጫዋች መወያየት ስላለብን አንድ ፕሮግራም ለይተን ነጥለን ለመመልከት ማቀዳችንን ተከትሎ በዚህ ፕሮግራም እንግዲህ ስለዚህ ተጫዋችና ስለ ዝውውሩ ሂደት ምን አይነት የመጨረሻ አፕዴት አለ የሚለውን ትናንት ልናጋራችሁ ነበር። በተፈጠረው ቴክኒካዊ ችግር ምክንያት የለቀቅነውን ቪዲዮ አንስተነዋል። ዛሬ ደግሞ በበለጠ መረጃው ደግሞ ተብራርቶ መውጣቱን ተከትሎ አመቺ የሆነ አጋጣሚ ስለሆነ እስቲ በዚህ ፕሮግራም ሊቨርፑል የሌንስ በሊግ ሁለተኛ ደረጃ ላይ የተቀመጠውን የሌንስን አማካይ መሐመዱ ሳንጋሬ ለማምጣት ሙሉ የሪክሩትመንት አባላቱ በጉዳዩ ላይ ያለውን የስካውት ሪፖርት አጠናቆ ወደ መርሲሳይድ መመለሳቸው ከትናንት በስቲያ ሲዘገብ ነበር እና ይህን ዘገባ ምናልባት በኤክስ ሲዘዋወር አድምጣችኋል፣ ተመልክታችኋል፣ መረጃውን ደርሷችኋል ብዬ አስባለሁ። እና መሐመዱ ሳንጋሬ ማን ነው? ይሄ ተጫዋች ለምንድን ነው በሊቨርፑል ሪክሩትመንት አባላት የረጅም ጊዜ የክለቡ የ6 ቁጥር ቦታ የመፍትሄ ሀሳብ ተደርጎ እየተወሰደ የሚገኝ? እንደምታውቁት በዘንድሮ ሊቨርፑል ውስጥ አብዛኛው የክለቡ ደጋፊዎች ከነበራቸው ጥያቄ ምላሽ እንዲያገኝ በቀጣይ ሳመር ከሚፈልጓቸው ነጥቦች መካከል ወይ ጂኒ ዋይናልደም ወይ ጆርዳን ሄንደርሰን ወይ ፋቢኒዮ ወይ ሚልነር አይነት ዲስትሮየር አማካይ ክለቡ የበለጠ በዚህ ስብስብ ውስጥ እንደሚፈልግና አሰልጣኝ የርገን ክሎፕ ከ2 ዓመት በፊት የጀመሩት የአማካይ ክፍል እደሳ በጊዜው እንደምታስታውሱት ሞሲስ ካሴዶን ለማስፈረም ከቼልሲ እኩል 115 ሚሊዮን ፓውንድ ሊቨርፑል ቢያቀርብም ተጫዋቹ በፌብሩዋሪ ወር ቀደም ብሎ ወደ ስታንፎርድ ብሪጅ ለመዘዋወር ቃል መስጠቱን ተከትሎ ቃሌን አላጥፍም፣ ቃሌን ጠብቃለሁ፣ የሊቨርፑልን ጥያቄ ባከብርም ለቃሌ ታማኝ ነኝ፣ ወደ ስታንፎርድ ብሪጅ እዘዋወራለሁ ማለቱን ተከትሎ ያ ዝውውር ሳይሳካ መቅረቱ ሊቨርፑል በ6 ቁጥር ቦታ ላይ ማስፈረም የፈለገውን አይነት ተጫዋች በገበያ ላይ ሳያገኝ ቆይቶ ዋታሬ እንደሆነ ነበር በዴድላይን ዴይ ማስፈረም የቻለው እና ሊቨርፑል ያደሳቸው የ4 ተጫዋቾች የአማካይ ክፍል አመርቂ ውጤታማ ክለቡን ለስኬት ቢያበቁ ግን በዘላቂነት የቦታውን የመፍትሄ ጉዳይ ሳይፈታ ነው የቆየው። ክሎፕ ባላቸው የጨዋታ ስትራቴጂክ ማኔጅመንት ምክንያት የተለያዩ አማራጮችን ተጠቅመው ያን ሲዘን ሲሻገሩ ስሎት ለአንድ የውድድር ዓመት የዘለቀ ስኬትን በራያን ግራቨንበርግ ፖዚሽን ቼንጅ ያንን ቦታ ከቨር አድርገው ስኬታማ ሆኗል። ግን መሰረታዊ የቦታው ጥያቄ ሳይፈታ እልባት ሳይሰጠው መቆየቱ ዘንድሮ ሊቨርፑል ለተፈጠረበት ትልቅ የውጤት ማሽቆልቆልና ለሚስተዋለው ክፍተት ዋነኛ ማሳያ ነው ተብሎ በስፋት እየተገለጸ ነው የሚገኘው። እስቲ ይህን ጉዳይ እንዴት ትመለከታላችሁ? የሊቨርፑል የ6 ቁጥር ቦታ ክፍተት አለመሞላቱ እስካሁን ድረስ ክለቡ ለሚያስተናግዳቸው ሽንፈት፣ መንከራተት በቂ የሆነ የቦታው ላይ እልባት አለማግኘቱ ለክለቡ በተለያየ ጊዜ እየመጡ ያሉ ደካማ ውጤቶች ማሳያ ተደርገው እየተወሰዱ ነው የሚገኙት።
ታዲያ አሰልጣኝ አርነ ስሎት በቀጣይ ሳመር ለቦታው ብቁ ናቸው ተብሎ ከታሰቡ ተጫዋቾች ለአሰልጣኝ አርነ ስሎት ይዝለቁም አይዝለቁም እንግዲህ በቡድን ግንባታ ውስጥ ክለቡ ይጎለዋል ተብሎ ከተነሱ ነጥቦች ወይም ስሎት በቦታቸው ላይ ያሉ ካቀረቧቸው አንገብጋቢ ጉዳዮች መካከል አንዱ የ6 ቁጥር ቦታ መሆኑን ሁሉም የሚዲያ ባለሙያዎች ዘግበውታል። ከትናንት በስቲያ በነበረው አንድ የዶሚኒክ ኪንግ ዘገባ ላይ እንደተመለከትኩት ከሆነ በአሰልጣኙ ቆይታ ላይ ውሳኔ ባይተላለፍም የበለጠ በመርሲሳይድ ዙሪያ ያሉ ዘጋቢዎች እንደሚሉት ከሆነ ሊቨርፑል አሰልጣኙን አሰናበተም አስቀጠለም የ6 ቁጥር ቦታ ግን የቀጣይ ሳመር ትልቁ ፕላን ነው። ከነዚህ መካከል ክለቡ የአማካይ ክፍሉን እደሳት የበለጠ ለማጎልበት ባሉ ተጫዋቾች ላይ እንዲሁም ይለቃሉ ተብሎ ከሚታሰቡ ተጫዋቾች ጋር በቀጥታም ሆነ በተዘዋዋሪ ቦታውን ለማጠናከር 2 ሴንትራል ዲፌንሲቭ ሚድፊልደር ወይም ሆልዲንግ ሚድፊልደር እና ዲስትሮየር አማካይ ለማስፈረም 100% በክለቡ እቅድ ውስጥ መጽደቁን ሰምቻለሁ ይላል። ይሄ ማለት የመጀመሪያው የክለቡ የፓሲቭ የትራንዚሽን እንቅስቃሴዎች የቦል ኮንትሮሎች ላይ የበለጠ ፍሌክሲብል የሆነውን አደም ዋርተንንና የበለጠ ደግሞ ወደ ክለቡ ስትራቴጂ በቀጣይ ዓመታት ሊያድግ ሊጎለብት የሚችለውን መሐመዱ ሳንጋሬ ሁለቱ ተጫዋቾች የሊቨርፑል ሾርት ሊስት ላይ የተያዙ ናቸውና የሊቨርፑል ደጋፊዎች የኤሊየት አንደርሰንን ጉዳይ አክትሟል። በሊቨርፑል ራዳር ውስጥ የለም። አሁን ባለው እውነታ አይታወቅም። በኋላ ላይ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ላይ የመንጠቅ አድቫንቴጅ አላቸው ወይ? ንጥቂያ ከሆነ እንደ ሊቨርፑል ዝውውርን ከፈለጉት ሃይጃክ ለማድረግ ማንኛውንም አይነት ዝውውር እንዴት ሃይጃክ እንደሚያደርጉ የአምናውን ሳመር ለተመለከተ በቂ ማሳያ ነው። ሜሎስ ኬርኬዝን ከማድሪድ፣ ሂጎ ኤኪቲኬን ከማንቸስተር ዩናይትድ ጨምሮ ከሌሎች የአውሮፓ ትላልቅ ክለቦች፣ አሌክሳንደር ኢሳቅን ከቼልሲ፣ ከአርሴናል፣ ከማንቸስተር መንጠቅ እንዴት እንደሚችሉ፣ ፍሎሪያን ቪዝን ከጃይንት ኃያላን ክለቦች ከማድሪድ፣ ከማንቸስተር ሲቲ፣ ከባየር ሙኒክ መንጠቅና ካመኑበት ይህን ተጫዋች ሊነጥቁ ይችላሉ ወይ? በመረጃ በኩል ምንም አይነት መረጃ አላየውም። ነገር ግን አሁን ባለው እውነታ የኤሊየት አንደርሰን ጉዳይ የበለጠ ወደ ኢትሃድ ማረፊያው ሊሆን እንደሚችል ዘገባዎች የሚያሳዩትና ሊቨርፑል ለአንድ ዲስትሮየር አማካይ በክለቡም ትራዲሽን ከተመለከትን 115 ሚሊዮን ፓውንድ ለካሴዶ ካቀረቡ በኋላ ለየትኛውም አማካይ ማቅረብ አይፈልጉም። ወይም የሊቨርፑል ሪኩፕመንት አባላት ከ100 ሚሊዮን ፓውንድ በላይ ያወጣል ብለው እስካሁን ድረስ ያመኑባቸው አማካዮች የሉም። በዚህን ሰዓት ለጊዜው የመሐመዱ ሳንጋሬ ሪሊዝ ክሎዝ ደግሞ ቀጣይ ሳመር አክቲቭ ይሆናል። 35.6 ሚሊዮን ፓውንድ። የአደም ዋርተን ደግሞ በጀንትልሜን አግሪመንት ምክንያት የተጫዋቹ የውል ማፍረሻ ክፍያ በቀጥታ የሚሆነው 68 ሚሊዮን ፓውንድ ነው። ግን ክለቡ እንዳለው ተደራዳሪነትና የኮንትራት ሽያጭ ምክንያት አዶንስን ሊያካትት ይችላል። ስለዚህ ለሁለት ተጫዋች 100 ሚሊዮን ፓውንድ ማውጣት የሊቨርፑል ትራዲሽናል ስትራክቸር ስለሆነ ለሁለት አማካዮች 100 ሚሊዮን ፓውንድ አውጥቶ ከሚለቁ ተጫዋቾች ጋር የፋይናንስ ስቴቢሊቲን ክሬት ማድረግን ቅድሚያ የሚሰጡበት ጉዳይ እንደሆነ ነው በዚህ ዘገባ ላይ ተያይዞ የተነሳው። እና መሐመዱ ሳንጋሬ ማን ነው? በዩሮፒያን አንድ በደንብ ኤክስ የምትከታተሉ የተጫዋቾችን ስካውት ሪፖርት በደንብ የምትከታተሉ መረጃዎችን ስካውት ሪፖርቶች የምታነቡ ይህን ፕሮግራም የምታደምጡ ራይዚንግ ስታር የሚባል አንድ ዌብሳይት አለ። የታወቀ ከ1.2 ሚሊዮን በላይ ተከታይ በኤክስ ገጽ ያለው ጥሩ የስካውት ሪፖርቶችን የሚያቀርብ እዚህ ሚዲያ ላይ አንድ የምመለከተው ነገር አለ እና በተደጋጋሚ አንድ የሚፈለግ ተጫዋች ወይም ገና የሚያድግ ለነገ ሱፐርስታርነት ይበቃል ተብሎ የሚታሰብ ተጫዋችን ትንሽ ግነት በተሞላው መልኩ የሚገልጿቸው አገላለጾች አሉ። በዩሮፒያን ቶፕ 5 ቲም ውስጥ ሊግ ውስጥ the most completed midfielder, the most talented winger, the most completed striker የሚሏት ቃላት አሉ እና ራይዚንግ ስታር ላይ ከተመለከትኳቸው የዚህ ተጫዋች ስካውት ሪፖርቶች እና ከሊቨርፑል የስካውቲንግ ሪፖርት ላይ ተነጥሎ የወጡ መረጃዎች አሉ። ከነዚህ መካከል እንግዲህ በሊግ ሶስተኛ የሜዳ ክፍል ኦፖዚሽን ሃፍ ላይ
በቀጥታ 36 ፋይናል ሰርድ ታክሎችን በስኬት ያጠናቀቀ ብቸኛ ተጫዋች ነው። መሐመዱ ሳንጋሬ ማሊያዊው አማካይ በሊጋ ሁለተኛ ተጫዋች ነው በቦል ሪከቨሪ 117 ቦል ሪከቨሪ በማድረግ እንዲሁም የስካውት ሪፖርቱ ይቀጥልና ስለዚህ ተጫዋች ግራውንድ ዱዌሎችን በማሸነፍ በሊግ አንደኛ ተጫዋች ነው 154 ግራውንድ ዱዌል። ይሄ የሚያሳየው ምንድነው? በፕሪሚየር ሊግ ሊቨርፑል በዘንድሮ ውድድር ዓመት ከራያን ግራቨንበርክ እና ከአሌክሲስ ማካሊስተር ያጣቸው ትልቁ ሚና ግራውንድ ዱዌል የማሸነፍ ጥንካሬ ነው። ሁለተኛው ደግሞ ፖሴሽኖችን ፋይናል ሰርድ በማሸነፍ በአማካይ በ90 ደቂቃ 2.91 ፖሴሽኖችን የሚያሸንፍ በሊጋ ብቸኛ ተጫዋች ነው። እንዲሁም የተሳኩ ታክሎችን በማድረግ በዚህን ሰዓት በሊጋ 101 የተሳኩ ታክሎችን ያደረገ ሁለተኛ ተጫዋች ነው። 49 ኢንተርሰፕሽኖችን በማሳካት በተጨማሪም በጨዋታ በአማካይ 2.2 የተሳኩ ድሪብሎችን የሚያደርግ ቻንስ ክሬት በማድረግ በኩል በአጠቃላይ በዘንድሮ የውድድር ዓመት 40 ቻንሶችን ክሬት በማድረግ 8ኛ ደረጃ ላይ የተቀመጠው በረጃጅም ፓስ ስኬቶቹ ደግሞ የበለጠ የተመረጠው አማካይ ይሄ የ23 ዓመት የማሊ ብሔራዊ ቡድን አባል የሆነ መሐመዱ ሳንጋሬ የሊቨርፑል ኃላፊዎችን ቀልብም አይንም የሳበ ከማንቸስተር ዩናይትድ ጋር ባለፉት ጊዜያት በስፋት ስሙ ሲነሳ የቆየው አማካይ በዚህም ወቅት እንግዲህ የሪቻርድ ሂውዝ እና የማይክል ኤድዋርድ ቡድን በባሪ ሃተን መሪነት ሪኩፕመንቱ ሙሉ በሙሉ ስካውቱን አጠናቆ ሪሊስ ክሎዙን የተጫዋቹ ሽያጭ ሂደትን ሁሉንም ነገር የስራ አስፈጻሚ ይሄ ሂደቶችን የሚያስፈጽመው ቡድን የዝውውር ክፍል ኃላፊዎች እንግዲህ ጉዳዮችን ተቀብለው እየመከሩበት ነው። ይሄ ነገር በነገራችን ላይ በሊቨርፑል ቤት የመፈጸም እድሉ በጣም ሰፊ ነው። ለምን መሰላችሁ? በቅርብ ዓመት የሊቨርፑል ትልቁ የፕሮጀክት እቅድ የት ነበር? ጀርመን። አሁን ተጨማሪ ሀገር ተጨምሯል፣ ፈረንሳይ። ይህን የሚያሳየን ምንድን ነው? ፈረንሳዊ ተጫዋችና ፈረንሳይ ሊግን የበለጠ ሪቻርድ ሂውዝ ለሊቨርፑል ቀጣይ ቡድን ግንባታ ቁልፍ ነው ብሎ ስላመነ እነዚህን ጉዳዮች የጀመሩት ከሂጎ ኤኬቲኬ ዝውውር እስከ ጀርሚ ጃክዌ ድረስ ያለውን ሂደት በመመልከት ነው እና አሁን ማሊያዊውን አማካይ ለማስፈረም ሊቨርፑል ቁርጠኛ የሆነ ውሳኔ ውስጥ መድረሱንም ዶሚኒክ ኪንግ የቴሌግራፉ የመርሲሳይ ኮረስፖንደር አያይዞ አውጥቷል እና ይሄ መረጃ ምናልባት ቀጣዩን ፋቢኒዮ በሊቨርፑል ቤት የመገንባትና የወትሮን አይነት ትራዲሽን የመመለስን ስራ ኤድዋርድ ከበስተጀርባ እየሰራ እንደሆነ ተያይዞ ተነስቷል እና የመሐመዱ ሳንጋሬን ጉዳይ በደንብ ተከታተሉት። የ23 ዓመቱ ማሊያዊው አማካይ ፍጥነት፣ ጉልበት፣ አካል ብቃት፣ ቦታው ላይ ያለው ኤሪያል ዲፌንሲቭ አክሽንን እስቲ ቪዲዮዎችን በዩቲዩብ ላይ እየገባችሁም ተመልከቱ። እኔ ይህን ተጫዋች የተመለከትኩት መች መሰላችሁ? በሞሮኮ የተዘጋጁ ያለፈው የአህጉራችን ዋንጫ የአፍሪካ ዋንጫ ላይ ታስታውሱ እንደሆነ ማሊና ኮሞሮስ ባደረጉት ጨዋታ ማሊ ባሸነፈችበት ጨዋታ መሐመዱ ሳንጋሬ ይሄ አማካይ ነበር የጨዋታው ኮከብ የተባለው እና በአፍሪካ ዋንጫ አንድ ተደርጎ የማያውቅ ከ2010 የአፍሪካ ዋንጫ ውድድር በኋላ አንድ ያልተጠበቀ ሪከርድን ይሄ አማካይ አሳክቶ ነበር እና ያን ቁጥር በጊዜው ተመልክቼ በጣም ገርሞኝ ነበር። በዚህ ደረጃ እንደነዚህ አይነት ፖቴንሻሎች አሉት እንዴ ብዬ የበለጠ እንድከታተል ማለት ነው። በአፍሪካ ዋንጫ 2025 40 ከነበሩት ግራውንድ በአጠቃላይ ዱዌሎች ውስጥ 30ን በማሳካት በውድድሩ በአንድ ሲንግል ኤዲሽን 30 እና ከዛ በላይ ሃይስት ዱዌል ሳክሰስ ሬት ያለው 75% ተጫዋች ከ2010 በኋላ የመጀመሪያ ተጫዋች ሆኖ ተመዝግቧል። የሊቨርፑል ሁለኛ የዘንድሮ የውድድር ዓመት ትልቁ ክፍተትን ይሄ ተጫዋች በልዩነት በአቅምና አካል ብቃት ደረጃ ብቁ የሆነበት ሁኔታ ነው ያለውና የመሐመዱ ሳንጋሬ ጉዳይ የበለጠ በሊቨርፑል ኃላፊዎች ዘንድ ትኩረት የሳበ ከአደም ዋርተን በተጨማሪ የ1 ሚሊዮን ፓውንድ የአማካይ ክፍል ግንባታ እድሳት ፕላን ተደርጓል። ሁለቱንም ተጫዋች የማምጣት ፕላን ነው የሊቨርፑል እቅድ። በነገራችን ላይ አደም ዋርተን መምጣቱ የ6 ቁጥር ተጫዋችን ፊርማ በየትኛው መመዘኛ ሊቨርፑል ላይ ተጽዕኖ አይፈጥርም። ዋርተን እንደሚባለው ከሆነ
በቀጥታ የኮርቲስ ጆንስ ተተኪ እንደሚደረግ ነው እየተዘገበ የሚገኘው። ከትናንት ወዲያ ማታ ምሽት ፋብሪዚዮ ያወጣውን ዘገባ ተመልክታችኋል ብዬ አስባለሁ። ኮርቲስ ጆንስ የበለጠ ወደ ኢንተር ሚላን የመዘዋወር እድሉ በጣም ሰፊ እንደሆነና ለኢንተር ሚላን በሩ መክፈቱና የበለጠ ጌም ታይም ስለሚፈልግ አዲሱ የኮንትራት ድርድር 100% መቋረጡንና ይሄ ተጫዋች ከአንፊልድ ለመውጣት መወሰኑ እየተዘገበ ነው የሚገኘው። የሱ ተተኪ ለማድረግ ነው እንግዲህ አደም ዋርተን ለማስፈረም ጥረቶች እንደተጀመሩ የሚገለጸውና በተጨማሪም አሌክሲስ ማካሊስተር ሊቨርፑል ሱተብል በሆነ ኦፈር መልቀቅ ይፈልጋል። አሁን ዴፊኒትሊ ማካሊስተርን የመሸጥ እቅድ አለው 100% ሊቨርፑል። በተለያየ ጊዜ የሚወጡ ዘገባዎችን ስመለከት ነበር። ይሄ ጉዳይ በትክክልም ተቀባይነት ተጨባጭ እየሆነ መጥቷል እና ማካሊስተር ሊለቅ የሚችልበት እድል አለ። በነገራችን ላይ ማመዱ ሳጋሬና አደም ዋርተን ከላይ ይቀመጡ እንጂ ላሚን ካማራ የሚባል የሞናኮ ዲፌንሲቭ ሚድፊልደርም በተመሳሳይ የሊቨርፑል እቅድ ነው። ስለዚህ ሊቨርፑል በቀጣይ ሳመር ስለ አታኪንግ ሰርዱን ባለፈው ሳምንት ሰርተንላችሁ ነበር። በብራድሊ ባርኮላ ያን ዲያሞንዴ ዙሪያ ያለውን ተጨባጭ መረጃ አጋርተናቸዋል። ሁለቱም ተጫዋቾች የማስፈረም አግሬሲቭ የዝውውር ሂደት ግራውንድ ወርኮች ከበስተጀርባ መጀመራቸው በተለይ የያኒ ዲያሞንዴ ጉዳይ የጊዜ ጉዳይ እንደሆነ እና የዝውውር መስኮቱ ሲከፈት ምናልባት የሊቨርፑል ቀዳሚ ፈራሚ ሊሆን እንደሚችል ሲገለጽ እንደነበር ያለፈው ሳምንት ሲገልጽላችሁ ነበር። የባርኮላ ጉዳይ የበለጠ የኮንትራት ድርድሩ 100% ከፔዤ ጋር መቋረጡን ተከትሎ አሁን ሊቨርፑል ትልቁን አድቫንቴጅ ማግኘቱ እየተገለጸ ነበር። አሁን ወደ አማካይ ክፍል ዞረዋል። በተጨማሪም በዚህ አጋጣሚ አንድ መረጃ ለማጋራት ያክል የማርኮ ሴኔሲን ጉዳይ በቶትናም መነጠቃቸው ሲዘገብ የነበረ ቢሆንም ሊቨርፑል ድጋሚ ሴኔሲን የማስፈረም በነፃ የዝውውር ሂደቱን ለመጠቀምና የጄ ጎሜዝ ተተኪ ለማድረግ ሊቨርፑል ይህን አርጀንቲናዊን ሴንተር ባክ ለማምጣት ስራ እየሰራ እንደሆነ ከበስተጀርባም ከሰሞኑ ቤን ጃኮብስ አጋርቷል። ለማንኛውም አማካይ፣ ተከላካይና የፊት መስመር ተጫዋች የማይቀሩ ዝውውሮች ሲሆኑ እነማን እንዴት ወዴት ሊመጡ በምን ያክል ጊዜ በቀጣይ የምንመለከተው ነው። አሁን ግን የአማካይ ክፍሉ እደሳ ላይ ማመዱ ሳንጋሬ ትልቁን ስፍራ ይዟል። ዋርተንግም በተመሳሳይ ዋርተንና ሳንጋሬ ምናልባት መዳረሻቸው አንፊልድ ሊሆን የሚችልበት እድል እየሰፋ መጥቷል። እስቲ ይህን ጉዳይ በትኩረት ተመልከቱ። በሶስት ፕሮግራም ዕለተ ሐሙስን ከእናንተ ጋር ቆይታ አደረግን። በፒኤስጂ ድል፣ በአርሴናል ሜንታሊቲ፣ በመሐመዱ ሳንጋሬ ከሊቨርፑል ጋር ስሙ መያያዙ፣ አዲሱ ፋቢኒዮን በተመለከተ በእንዲህ መልኩ ቆይታ አደረግን። ሶስቱንም ፕሮግራም ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። ዕለተ ሐሙስ የነበረን ፕሮግራም በ3 ክፍል ይሄን ይመስላል። ሰላም ቆዩ።